መግባት ማትፈልጊ ከሆነ አብረን እንመለስ። እኔ ወስኛለሁ። አንቺ ግን ውጪ ሆነሽ በቅርበት ነገሮችን ተከታታይ። እንደሱ ይሻላል? አዎ ሜሪ፣ አንቺ ከምትችይው በላይ አድርገሽልኛል። እሺ በይኝና እዚሁ ተመለሽ። ካልሽሽ። ስለተረዳሽኝ አመሰግናለሁ። በቃ ተመለሽ። እሺ እመለሳለሁ። ሜሪዬ፣ ስላደረግሽልኝ ነገር ሁሉ በጣም አመሰግናለሁ። ሰላም፣ እንዴት ናችሁ? ሰላማችሁ በዝት ይበልልኝ። ሰላም ነውና ለሰው ልጅ ለሁላችንም ሰላም ይስጠን። በያለንበት አምላክ ይጠብቀን። ከምናየው ክንድና ከምንሰማው ነገር ሁሉ እሱ በቸርነቱ ይጠብቀን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ እንድትለመደው ማለት ነው መናገር አይጠበቅብኝም። የኖላዊ ድራማ ዛሬ ላይ ማለት ነው በክፍል 126 ሰላሙዬ 32 ጥርሶቿ ቦግ ብለው ፍንድቅድቅ ብለው አምረውና ሸብርቀው ፍክት ብለው እናያታለን። ይህ የሆነበት ምክንያት ሚስጥሩ ምንድነው ነው? ዋናው ነገር ደግሞ ተምቹና አሲር ጎዳና ላይ ወጥተው ነበረ። ከወጡ በኋላ ደግሞ የተምቹን ፊት አይታችሁት ከሆነ ዋው የምሽቷን ጨረቃ መስሎ ፍንጥዝ ብሎ እየፈነደቀና አሲር ደግሞ የተገላቢጦች ደንግጦ እናየዋለን። አይስዌር ግን ማለት ነው ተምቹ በዚህ ልክ ደስ ያለው የሚመስለኝ ነው እርግብ መምጣቷን ሲሰማ ደስ ያለው ይመስለኛል። ምክንያቱም ያው የመጀመሪያው ነች፣ በጣም ነው የሚወዳት። አሲር ከዚህ በፊት ብዙ ነገር ስለ እርግብ ሲናገር እንዲሁም አክስቷ በመሞቷ ሁሉ ነገር በጣም ነበር ተምቹ ሲያዝን የነበረው። አትናገራት፣ እሷ እኮ ንጹህ ልብ ነች፣ እኔ ነኝ እንጂ የበደልኳት፣ እኔ ነኝ ይህ ሁሉ ያደረግኳት እንጂ እሷ ንጹህ ልብ አላት ብሎ እንግዲህ ያው ፍቅሩንም ስላጣጣሙት በጣም ነው የሚወዳት ማለት ነው። የእውነት እኔ ሳያቸው ሁለቱ በቃ ማርያምን የእውነት ፍቅራቸው በጣም ነው ደስ የሚለው። ሌላ ወደ ሰላምዬ እንግዲህ ሲሄድላችሁ እናቷ ከ15 ቀን በኋላ ወደ ከፍተኛ ፍርድ ቤት እንደምትሄድና ወደ ችሎት ነው የሚባል አይደል? እኔ አላውቅም በነገራችን ላይ እንደዛ የሆነ ቀነ ቀጠሮ ነበራት። ከዛ ሁሉ በፊት እንግዲህ እርግብ ስትያዝ ራሷን እጇን ስትሰጥ ደስ ያላት ትመስላለች። እናንተ ማይሶራ አይታችሁታል። በነገራችን ላይ መጅኑን የሆነች ልጅ ያው እንግዲህ እርግብ ማለት ነው አንድ ነገር የታዘብኩት በድጋሚ እንድመጣ ያደረገኝ ሜሮን ወንጀለኛ ናት። የመጨረሻው የባዩሽ የስልክ ጥሪ ሲፈተሽ ከሜሮን ጋራ ነው የመጨረሻ የስልክ ጥሪ ያደረገችው። እሱ ወንጀለኛ ያደርጋታል። ተመልሳ ትገባለች ወደ እስር ቤት። ምክንያቱም እሷም አንዷ ተጠያቂ ስለሆነች ማለት ነው። ገዳዩ እንዴት ሊገላት ቻለ የሚለውም በደንብ ጥብቅ ካደረጉት የእሷም እጅ እንዳለበት ምንም ጥያቄ የለውም። እሷም አስቀድማ እርግብ እንግዲህ አንቺ ብዙ ያላየሽው ህይወት አለ፣ እኔን ካገኙኝ አንቺ ምንም አይሉሽም፣ እባክሽ እሺ በይኝና ተመለሽ፣ እኔ ራሴ ለመሄድ ወስኛለሁ ስትላት ፈርተሽ ከሆነ አብረን እንሄድ፣ አለበለዚያ ደግሞ ተመለሽ፣ እኔ ራሴ እጅ እሰጣለሁ ስትል እርግብ አይ እንደሱ አይደለም፣ እኔማ ወስኛለሁ፣ አንቺ ግን ተመለሽ። ቆይ አንቺ ለምንድን ነው በእኔ ምክንያት እዚህ ጣጣ ነው የገባሽው አይደል? ስለዚህ ምንም እኮ አልሰራሽም ትላታለች። ነገር ግን እኮ ተጠርጥሬ እኮ ተይዣለሁ ስትላት ግን ደግሞ ንጹህ ነሽ ተብለሽ ተፈተሻል ብላታለች ማለት ነው። እና በዚህ ምክንያትም እንግዲህ እኔ ራሴን ካገኘው አንቺ ምንም አይፈልጉሽም፣ ስለዚህ ብዙ ያልኖርሽው ህይወት አለ፣ ኑሮሽን ኑሪ፣ ብዙ ነገር ደግሞ አድርገሽልኛል፣ በጣም አመሰግናለሁ። ለዚህ ሁሉ ችግር ደግሞ የዳረኩሽ እኔ ነኝ፣ በእኔ ምክንያት ነው እዚህ ሁሉ ጣጣ የገባሽው እና ይቅርታ ብላ ስትጠይቃት እሷም እንግዲህ የተሰማትን ስሜት ይቅናሽ፣ ደህና ሁኝ ብላ ሰላም ብላ ከሸኘቻት በኋላ እርግብ ያን ሁሉ ነገር ያደረኩትን ስለ አክስትሽ ብትሰሚ ቆይ ምን ትኝ ይሆን ነበር ያለችው ማለት ነው። የሰራችውንም ስራም ስለምታውቅ ማለት ነው። እና እዚህ ላይ ዋነኛው ፖይንት የምን መሰላችሁ? ጓደኝነት። እርግብ የዋህ ነች የምር ማለት ነው። ራሷን አሳልፋ ለጓደኛዋ አስቡት እንግዲህ ወንጀለኛን ተባብራ ለራሷ ኃላፊነት ወስዳ እኔ ያለው በአንቺ ምትክ እኔ ያለው
ይህ ሁሉ የሆነው በእኔ ምክንያት ነው። ጥፋቷንም አምና ይቅርታዋንም ጠይቃ እንደገና የእሷን ጉድለትም ሸፍና እጇን ሰጠች። ስንቶቻችንን ግን ጓደኞቻችንን ለመግደል ለመቅበር፣ የእነሱን ዝቅታ ለማየት፣ የእነሱን እንባ ለማየት፣ የእነሱን ውድቀት፣ የእነሱን መሸማቀቅ፣ የእነሱን አንገት መልፋት ስንቶቻችንን ግን የምንመኘው። ማርያምን በተለይ በአሁን ሰዓት ማለት ነው እኔ ሲፈጥረኝ የሴት ጓደኛም የለኝም እንዲኖረኝም አልፈልግምም። ሴት ለሴት ደግሞ ጉድጓድ አምሰው የሚቀሩ ጥርሳቸውን እየሰጡ ውስጣቸው በቅናት መንፈስ እየተቃጠለ በቃ ምንም መያዣ መጨበጭ የላቸውም። ይህን ስል ግን ሁሉም ማለት አይደሉም። አንዳንድ ሰዎች አድማጭ ናቸው። ከልባቸው ሰዎችን ይረዳሉ፣ ከልባቸው ማለት ነው ያዳምጣሉ፣ ለችግሮቻችን መፍትሄ የሚሰጡ አሉ። ነገር ግን አጠገባችን ደግሞ የበላነውን የጠጣነውን ያደረግነውን ዳይ በዳይ ስናወራቸው አንድ ቀን በገንዛ ምላሳችን ገደል እንደሚከቱን ምንም ጥያቄ የለውም። እርግብ ግን ይህንን ነገር አላደረገችውም። ማለት ጓደኛ ለጓደኛ ምን ያክል መስዋዕትነት እንደሚከፈል ማወቅና መረዳት አለብን። ሁሌ ልጅነት የለም። ሁሌ እኛ ደስተኞች ሆነን የምንቀር አይደለንም። በሰው ክፋት የምንበደል ሰዎች ማለት የምንደሰት ሰዎች አንድ ቀን ተመልሰን እኛም እንደምንወድቅ የዚያ ችግር ተጋላጭ እኛም እንደምንሆን ማወቅ አለብን። የሰው ልጅ ሲከፋ አብሮ መከፋት፣ ሲያዝን ማዘን፣ ሲደሰት አብሮ ማዘን፣ ሲስቅ አብሮ መሳቅ እንጂ ማለት ነው በውድቀቱ በመሸነፉ አብረን ልንሸማቀቅበት ስለዛ ሰው ልናወራበት አይገባም። እና አንዳንዴ የሆነ በቃ እኔ ከጓደኛ ይወጣልኝም እኔ እኮ እንደዚህ እኔ ያስኩት ነገር አመድ አፋሽ ነኝ፣ ብዙ ጊዜ አመድ አፋሽ ነኝ በሚለው እኔ እስማማለሁ። እኔም የሴት ጓደኛ ስለማይወጣልኝ ማለት ነው። ያው ማለት ግን እኔም አልቀርብም። እኔ ተንኮለኛ ሁኜም አይደለም። ግን ብዙ ጊዜ ደግሞ ጓደኛ ስንሆን ለችግሮች መፍትሄ መሆን አለብን። እኔ አወራለሁ፣ ስቃለሁ፣ ግን መፍትሄ እሆናለሁ፣ ለዛ ሰው ደርስለታለሁ ወይ የሚለው እኔም አላቅም። ደርሼም ስለማላቅ አላቅም። እና ብዙዎቹ ግን በጓደኝነት ብዙ ነገር ካሳለፉ በኋላ በተለይ ሴት ለሴቱ ማለት ነው የመጨረሻው ጸባቸው በሆነ ነገር ነው እና የጥቅም ጉዳይ ያደርጉታል ማለት ነው። ሰውን በጥቅም መቀየር ጥሩ አይደለም። ማርያምን አንዳንዴ በቃ ይውሰደው፣ ይጥቀመው፣ እሱን ደስ ካሰኘው ብለን እስኪ እንተውለት ለዛ ሰው ማለት ነው። እና የሆነ መበላለጥ በለጠችኝ እኔ ዝቅ አልኩኝ ብለን የእኛን ከፍታ ትተን የሰዎችን ዝቅታ የምንቆጥር ብዙዎች አለን። እና ከዚህ ላይ የእርግብን ስለተማርኩ እኔ እንጃ ማርያምን ኢቨን እንኳን ወንጀለኛ ሁና እስከ ዛሬ የሰራችው ነገር ሁሉ ስታናድደኝ ስታቃጥለኝ ይኖራለች። ግን በስተ መጨረሻ ላይ ያስቀመጠችልን መልካም ነገሯ በጣም ነው ደስ ያለኝ። ኮርቼባታለሁ። እውነት እኔም እንደሷ ንጹሕ ልብ ሰጥቶኝ እስከ ዛሬ የበደልኳቸውን ሰዎች ሁሉ እንደሷ ክሼ የማይበትን ቀን ነው የናፈኩት ማለት ነው። እና ምንላችሁ ነው፣ ለጓደኞቻችሁ ታመኑላቸው፣ ለጓደኞቻችሁ ኑሩላቸው። የምር ስትኖሩላቸው አንድ ቀን ተጸጽተው እነሱም ወደ ህይወታችሁ መጥተው ይቅርታ ይጠይቋቸዋል። እንሸነፍላቸው። በነገራችን ላይ መሸነፍ ብልጠት አይደለም፣ መሸነፍ ድክመት አይደለም። የበለጠ በራሳችን እንድንተማመንና ራሳችን ለራሳችን ምን ያክል ዋጋ እንደምንሰጥ ለዛ ችግር ኃላፊነት ወስደን ምን ያክል እንደምንጠነክር የሚያሳይ ነገር ነው መሸነፍ ማለት እና በቃ እሺ ይቅርታ፣ በይቅርታ የሚታለፍ ነገር በስድብ በቃላት ምልልስ በስሜት እንደዚህ ባሉ ሻሎች ነገሮች መጣላት አስፈላጊ አይደለምና ልክ እንደ እርግብና እንደ ጽዮን የምር ብትሆኑና ብሆን እኔ ደስ ይለኛል ማለት ነው። አስቡት እንግዲህ እስር ቤት ማለት ከባድ ነው። ከህይወታችን እድሜያችን እየቀነሰን የምንሄድበት ነውና በዚህ በማይረባ ነገር ብዙዎቻችን ከምንጣላ ብዙዎቻችን ከምንቀያየም ለሚያልፍ ነገር ክፉ ቃል ሳንነጋገር በንግግር ብቻ ያ ሰው እንኳን ማለት ነው ወደ ህይወታችን መጥቶ የማይጠቅመን ከሆነ ቀስ ብሎ መውጣት እንችላለን። በስልት በብልሃት በነገር የሆነ ነገር ጨርቅስ አድርጎ ከመውጣት በብልሃት መውጣት መልካም ነውና እኔ ያየሁትን ነገር ነው የምነግራችሁ። ምን ትቀባጥር ያለሽ እንዳትሉኝ፣ የራሳችሁ ጉዳይ። የምሬን ነው። ታመኑ፣ ሰው ሁኑ። በቃ ሰው ሁነን ታማኝ ጓደኛ እንሁን።
አቤት የነገሌ ፍቅር እኮ ሲያስቀና፣ አቤት እነሱ እኮ በአንድ ጥላ እናስቀድስ ነው የሚሉ ይላሉ። ሰው በፍቅር ሲኖር ማለት ነው። ግን እንደዚህ ለምን ይባላል? የምር ምን ችግር አለው? ከበቃን አይደለም በአንድ ነጠላ ለ5 ለ6 ነው ብናስቀድስበት ምን ችግር አለው? አለቀ። እኔ የተጣመዱ ጓደኛሞች ሳይ እኔ እቀናለሁ። የመንፈስ ቅናት ነው እንጂ የሆነ ይሄ ቅናት አይደለም። ግን ደስ ይላሉ። ዋው እኔም እንደነሱ ብሆን ብዬ እመኛለሁ። ሰው ብሆን ጓደኛ ቢኖረኝ ለጓደኞቼ ታማኝ ብሆን ብዬ እመኛለሁ እንጂ ሌላ የጥላቻ የምናምን ቅናት አይሰማኝም። እውነት ለመናገር በዚህ ራሴን እወደዋለሁ። ውድድም ነው ማድረገው ራሴንና ማርያምን ብዙ ጊዜ ስለማይ ነው። በተለይ በተለያየ የጥቅም ጉዳይ ሲሆን በብዛት ጥሩ አይደለም እና ልንማር ይገባል ማለት ነው። ያው ወደ ድራማው መለስ ስለላችሁ ደግሞ ድንብላል ሆዴ የእርግብ ነገር ስትሰማ በጣም ትናደዳለች። እንዳልኳችሁ ተምቹ ደግሞ የበለጠ ደስ ይለዋለኝ ማለት ተምቹ ደስ ይለዋለኝ ስለሚወዳት የመጀመሪያውን ፍቅረኛውም ስለሆነች። በዚህ ጉዳይ ግን ምን ይሰማታል ድንብላል የሚለው ሌላ ፕላትፎርም ከባድ ነው። ድሮ ማስወዳትም አሁን ደግሞ እንግዲህ ፍቅር እያጫውታት ባለበት ሰዓት ስትመጣ ትናደዳለች ማለት ነው። በእስር ቤት ገባች ማለት የበለጠ እንዲሁም ራሷን አሳልፋ በመስጠቱ ደግሞ ይወዳታል። ወንድ ልጅ ደግሞ የመጀመሪያውን አይረሳም። ሁለተኛ ደግሞ ታማኝነቷን ሲያይ ይወዳታል። እና ድንብላል እያሳዘነችኝ መቼም እኛ ሸቃሎች ማለት ነው ከማይረባ ወንድ እንወድቃለን። ወይ ካፈቀረ ወይ በተስፋ ከሚኖር ሰው ጋር ወይ ደግሞ ገንዘብ ወዳጅ ጋር እንሄድና መጨረሻችን ራሳችን እናሳዝናለን። ወንድ ልጅ እንደዚህ ነው፣ ወንድ ልጅ እንደዚህ ነው እንላለን። እኛ ግን ጊዜያዊ ማቆያ ጊዜያዊ መጠቀሚያ መሆናችን ስለማናቅ ነው። እና ባንሸወድ ጥሩ ነው። ያው ድንብላልን አይታችኋል አይደለ? እርግብ እንደሚወዳት ብዙ ነገር እንዳሳለፉ እያወቀች እሷም ግን አምና ገብታበታለች በፍቅርና የፍቅር ምርጫችንን ብናስተካከል ጥሩ ነው። ቆይ አንቺ ደርሰሽ ነው ስለ ፍቅር የምመክር? አይ እኔ እንኳን አተራምስ ነኝ። ይቅርታ ትልልቆች ነው ያልኳችሁ። እኔ ላተራምስ፣ ለእኔ ፍቀዱልኝ። ለእናንተ ነው እሺ። ሰምታችኋለኝ።